ኩዌት ለመምጣት ብላችሁ ፕሮሰስ ጨርሳችሁ ኦኬ ለማስባል በጣም ወረፋ በዛብን ዘገየብን ብላችሁ ለጠየቃችሁኝ ዛሬ አዲስ ዜና አለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን እንደ ሁሉም ጊዜ ማለት ነውና ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ስል በትህትና እጠይቃችኋለሁ። ቪዲዮ ስትጀምሩ ላይክ አድርጉ፣ ኮሜንት አድርጉ፣ ሌሎች ጋር ሀሳቤ እንዲደርስልኝ ማለት ነው። እንግዲህ አብዛኛዎቻችሁ ሰሞኑን በጣም ውዝግብም ያስነሳ እንዲሁም በጣም ብዙ ልጆችም ሜዲካላችን እየተቃጠለብን ነው ምን ማድረግ አለብን ብላችሁ፣ አንዳንዶቻችሁ ደግሞ በአቆራጭ ሄዳችሁም ገንዘባችሁን እየተበላችሁ አላችሁ እና ያው መታገስ በነገራችን ላይ ጥሩ ነው። እንግዲህ ታግሳችሁ ቁጭ ያላችሁ እንኳን ደስ ያላችሁ። ሳትታገሱ ቀርታችሁ ደግሞ በብዙ ብራችሁን ለተበላችሁ እንግዲህ ምንም ማድረግ አይቻልም እና ዛሬ እንግዲህ ሁላችሁም እንደሚታወቀው ሁሉንም ፕሮሰስ ጨርሳችሁ ኦኬ ለማስባል ብቻ ማለትም የእለፍ ማተብ ለማስመታት ብላችሁ ፕሮሰሳችሁን የኩዌት ኤምባሲ ወረፋ ያሳዛችሁ ለእናንተ ነው። እንግዲህ በጣም ደስ የሚል ዜና ነው። ዜናው ምንድነው? እንግዲህ ራሱ የኩዌት ኤምባሲ መግለጫ ለጥፈዋል። እዚህ ላይ አምጥቼ ባልለጥፈውም እናንተ ግን ሄዳችሁ ማየት ትችላላችሁ። እንግዲህ አሁን ላይ የነበሩን እንግዲህ ተስተናጋጆች በጣም ከመብዛታቸው የተነሳ እስከ ዛሬ ድረስ ምን ሲደረግ ነበረ? በጣም ተስተናጋጆቻችን እየተጉላሉ ነበረ እና ተጉላላትነትን ለመቀነስ ስንል 3 ቦታ እዛው ሆኖ 3 ቦታ ላይ ማተብ ለመምታት እንግዲህ ያው ፕሮግራሙን ይዞ ማስታወቂያውንም ተናግሯል ማለት ነው። ስለዚህ ከአሁን በኋላ የምትዘገዩበት ወይንም ደግሞ የምትቆዩበት ምንም አይነት ምክንያት የለም ብዬ አስባለሁ። ያው ታውቃላችሁ ኩዌት በ3 መንገድ እንትን እንደሰጠች ቪዛ ፍቃድ ያው ለኢትዮጵያውያን እንደሰጠች በጉብኝት እንዲሁም ደግሞ በ18 እና በ20 በቤት ውስጥ ሰራተኝነት ወይም ደግሞ ማዳም ቤት ለመስራት ለሚመጡት ሁሉ ክፍት አድርጋለች። ከዛ የተነሳ እንግዲህ ብዙ ሰዎች ወደዚች ሀገር ለመግባት በጣም ይፈልጋሉ። ደግሞ የሰዎች ፍላጎት በጣም ጨምሯል ማለት ነው። ከዛ የተነሳ እንግዲህ በጣም ብዙ ሰዎች በውስጥ መስመር ራሱ መታችሁ አረ ብሬ ኤምባሲ እየሰራ አይደለም፣ ማተብ እየተመታልን አይደለም፣ ሜዲካላችን እኮ እየተቃጠለብን ነው፣ እንዴት ነው ማድረግ ያለብን ብላችሁ በጣም ብዙ ሰዎች ጠይቃችሁ ነበር ማለት ነው። ዛሬ ጠዋት ራሱ እኔ ምን ብያችሁ ነበር? ምንም ማድረግ አልችልም፣ እኔ ያው ምንም የሚሰጣችሁ መረጃ የለኝም። ምክንያቱም ለምንድን ነው ብዬ ይሄ የኤምባሲ ነው የሚያስተካክለው፣ ድምፅ የምንሆንበት አይደለም የአገራችን ማለትም የአገራችን ውስጥም ቢሆን የሚመለከተው የኩዌታውያን ስለሆነ ማለት ነው እኛ ብንገለገልበትም። ስለዚህ ደግሞ በሰው ሀገር ውስጥ ቁጭ ብሎ ስለ አንድ እንደዚህ አይነት ሀገርን ወክሎ ሀገራችን ላይ ቁጭ ያለውን ነገር ምንም ማድረግ ስለማይቻል ብያችሁ ነበር የመለስኩችሁ ማለት ነው። በኋላ ላይ ግን ቤቻቸው ላይ ያው ዞር ስል ነው እንደ ያው በሶስት ቦታ ማተብ እየመቱ እንደሚያስተናግዳችሁ ከዚህም በኋላ እንግዲህ መስተንግዷቸው ቀልጣፋና እንዲሁም ደግሞ ማንም ሰው ሳይጉላላ አገልግሎቱን አግኝቶ እንደሚመለስ ያው ተናግሯል ማለት ነው። ምንም አይነት ሙስና ምንም አይነት ነገር ሳይደረግ በስነ ስርዓቱ የመጣ ሰው የሚገባውን ማለትም ደግሞ የሚጠበቅበትን ነገር ይዞ ሲመጣ በሰላማዊ መንገድ ያው ተስተናግዶ እንደሚመለስ ያው ተናግሯል ማለት ነው። ስለዚህ ሁላችሁም እስከ ዛሬ ዘገየን ቆየን እኔ ራሴ የማውቃችሁ 3 ወር ከዛ በላይ ቆየብን ብላችሁ በውስጥ የምትጠይቁ ጀምራችሁ ትመጣላችሁ ብለን ስንጠብቃችሁ ነበራችሁ ለእናንተም ማለት ነው። እና ይሄ ለእናንተም መልካም ዜና ነው። እንኳን ደስ አላችሁ ማለት ወዳለኝ ውድ ቤተሰብ። ሲቀጥል ደግሞ አንዳንዶች እንደዚህ ይሄንን ክፍተት ተጠቅሞ የሰዎችን ገንዘብ የሚበሉ ሰዎች አሉ። የሆነ አንድ ማለትም የሆነ አንድ ድርጅት የሚገባውን ነገር ለመፈጸም ነገሮችን እስኪያስተካክል ድረስ ካለመታገዛችን በጣም ብዙ ሰዎች በነገራችን ላይ የኤምባሲን ጉዳይ ውጭ ያለ ሰው ማስፈጸም አይችልም። አያችሁ አይችልም። ምክንያቱም ኤምባሲ ብቻ ነው የሚመለከተው። ገባችሁ አይደለ? ግን እኛ አበሻዎች ለምንድን ነው በዚህ ልክ ስግብግቦች የምንሆነው? የእውነት ማለት ነው። እና ማተብ እናስመታላችኋለን በቃ ኦኬ እናስብልላችኋለን ብላችሁ 25,000 30,000 40,000 ብር የበላችሁ ስንት ዓመት ልትኖሩበት ነው? በዛ ብር ስንት ዓመት ነው የምትኖሩበት?
ወይንስ እናንተ እንደው በቃ ከዚች ምድር ላይ እንትን ናችሁ ማለት ሙዚየም ነው የምትቀመጡት? የእውነት የድሃ እኮ ገንዘብ ነው። ለምን እንደዚህ ታደርጋላችሁ? ምን ይጠቅማችኋል? ያ ገንዘብ ኪሳችሁ ገብቶም እኮ በረከት የለውም። ምክንያቱም ሰርታችሁ ጥራችሁ አይደለም ያመጣችሁት፣ በሙስና ነው ያመጣችሁት። ሁለተኛ ነገር ደግሞ የድሃ እንባ አለበት። እነዛ ልጆች አሁን መጥቶ ከአገር ቤት ከብቶቻቸውን ሽጦ መጥቶ ነው እዚህ ኤምባሲ እንግዲህ ኦኬ አላስብል ማለት ሲዘገይባቸው ትራንስፖርት አውጥቶ አልጋ ቤተሰብ የሌላቸው አሉ። ከየትኛ ያው ከኢትዮጵያ ጥጋ ጥግ እስከ የት ድረስ ስለሚመጡ 3 ቀን 4 ቀን በመኪና ተጉዞ ወደ አዲስ አበባ ስለሚገቡ ያንን ልፋት እናስቀራለን ብሎ እነሱም ሲጠይቋችሁ እናንተ ግን የበላችሁ ሰዎች እንደው ምን ይጠቅማችኋል? እስቲ ዛሬ አሁን ምን ይሰማችኋል? እውነት እነዚህ ሰዎች ሲያለቅሱ በጣም ነው የሚያሳዝኑት። በነገራችን ላይ ማለት ነው በጣም የክፍለ ሀገር ሰዎች ስለሆኑ ነው የተሸወዱላችሁ። የኤምባሲ ፕሮሰስ የትም ቦታ እንደማይሰራ በየትኛው መንገድ እንደማይሰራ ባለማወቃቸው ነው። ለምን ሌሎች አሁን ኢንተርኔት ላይ የሚያዩ ብዙ እንደኔም ሌሎችም ሰዎች የሚጠይቁ ብዙ ሰዎች ስላሉ እነሱ ከተማ ውስጥ ያሉት አይበሉም። ከአዲስ አበባ ውጭ ያሉትን ነው የበላችኋቸው ማለት ነው። ግን አይጠቅማችሁም የእውነት ማለት ነው። የእውነቴን ነው የምላችሁ። በምድር መንግስት እንኳን ባይጠይቃችሁ የሰማይ መንግስት ይጠይቃችኋል። ምክንያቱም እነሱ ልጆቻቸውን ቤተሰቦቻቸውን ጥንድ በሬያቸውን ፈተው ለ3 ዓመት ለ4 ዓመት ለ6 ዓመት የቤት መሬታቸውን ኮንትራት ሰጥቶ ነው ልጆቻቸውን ወደ አገር ቤት የሚልኩት። አብዛኛውን የኢትዮጵያ ገጠር ከተማ የሚመጡ ልጆች ማለት ነው። አንዳንዱ የቤቱን ካርታ ሲዞ ነው የሚመጣ፣ አንዳንዱ በወለድ ወይንም ደግሞ አራጣ ተበድሮ ነው ወደዚህ ወደ አረብ ሀገር ልጁን ለመላክ የሚመጣ። ያንን ሁሉ ለምን አትገነዘቡ? ለምን እንደዛ ታደርጋላችሁ? የእውነቴን ነው የምላችሁ። በእውነት እናንተ በእውነቴን ነው የምላችሁ ትበላላችሁ እንጂ አትጠግቡም፣ ትለብሳላችሁ እንጂ አይሞቃችሁ። ለምንድን ነው? የሰው ላብ ስላለባችሁ የሰው እንባ ስላለባችሁ ማለት ነው። በዛ አካባቢ ያላችሁ የእውነቴን ነው ሼር አድርጋችሁ አደርሱላችሁ። የእውነት ትደሰታላችሁ እንጂ ደስተኛ ትመስላላችሁ እንጂ እናንተ ደስተኞች አይደላችሁ። ለምን? ጥራችሁ ግራችሁ ስላላመጣችሁ የግፍ እንጀራ ስለሆነ የምትበሉት፣ የግፍ ላብ ስለሆነ የምትጠቀሙት። የእውነት የነሱ ራሱ እንቅልፍ ይነሳችኋል ማለት ነው። ደስታ ይነሳችኋል። አታድርጉ፣ በቃ አታድርጉ በተቻላችሁ መጠን። ለምን? የእውነት ምስኪን ናቸው የክፍለ ሀገር ሰዎች። ሁሉንም ያምናል የተነገራቸው የሚሆንላቸው ስለሚመስላቸው ሁሉም በአንድ አፍ ነው የሚያምኗቸው ማለት ነው። ዋው ታውቃላችሁ፣ ኤምባሲ አካባቢ እንዲሁ ደግሞ ኢሚግሬሽን አካባቢ ያሉ አፋቸው እርጥብ እንጨት ነው የሚያደርቀው ማለት ነው። ስለዚህ እነሱ ያንን እንደዛ ሲናገሩ ያምኗቸዋል። ከዛም በኋላ ገንዘባቸውን አምኖ ይሰጣሉ። በቃ ምንም ፕሮሰስ ሳይጀምሩ ሲጀምር እንዴት ሆነ ነው አንተ ኤምባሲ ውስጥ እዛ ጥጋ ጥግ ቆመህ እኮ ግንብ ላይ ተደግፈ ነው የምትውለው። እንዴት ብለን ኤምባሲ ውስጥ ገብተ ፕሮሰስ ለማስፈጸም ያሰብከው? እስቲ ወይስ ያሰብሽው? ነውር ነው፣ በእውነት ነውር ነው ማለት ነው። በጣም ነው እያለቀሱ ቪዲዮቸውን የላኩልኝ ሰዎች አሉ በውስጥ መስመር። ይሄን አክል ገንዘብ ተበላን፣ ይሄን አክል ገንዘብ ተበላን። ለዚች ጊዜ ማለት ነው፣ በጣም ትንሽ ጊዜ ነው። ስለዚህ ታገሱ። የሆነ ነገር ሆነ እንከን ሲያጋጥማችሁ ልትዘገዩበት ያላችሁ ነገር እኮ እግዚአብሔር ለመልካም ሊሆን ይችላል ያደረገው እና አትቸኩሉ። እናንተም ደግሞ ማለት ነው ለመምጣት የምታስቡት አዎ ብዙ ነገር እንትን ብላችሁ ሰው ገንዘብ ተበድራችሁ ያ ገንዘብ እየተቆጠረባችሁ የተሰጣችሁ ቀን ገደብ እየደረሰባችሁ ሊሆን ይችላል። ነገር ግን በቃ መታገስ አለባችሁ። ቤተሰብ ታገሱ። የእውነት ወደ አረብ ሀገር የምትመጡ እህቶቼ ታገሱ። አትቸኩሉ፣ በቃ አትቸኩሉ። የእውነቴን ነው የምላችሁ ማለት ነው። አትቸኩሉ። በቃ እግዚአብሔር ባለው ነገር ሁሉም ነገር ይሳካላቸዋል ማለት ነው። ስለቸኮልን ምንም ነገር አናመጣም። ደግሞም ስለፈጠን የምንደርስበት ነገር የለም። ደግሞም ስለዘገየን የሚያልፈን ነገር የለም ማለት ነው። ሁሉም ነገር እግዚአብሔር ያዘጋጀ ነው የሚሆነው እንጂ እግዚአብሔር ያላዘጋጀ ነገር ምንም በህይወታችን አይሆንም እና በጣም ነው የምወዳችሁ። ግን ያችን የተናገርኩት እንግዲህ አንዳንዶች በጣም ውስጥ እውነት በጣም አለቅሳለሁ አንዳንድ ጊዜ ማለት ነው። ከነሱ ጋር ያሳዝናሉ። በቃ መደረግ የለባቸው። እንዴት ሰው በራሱ በዜጋው ይከዳል? እውነት ይከብዳል እኮ አይደለ? ይከብዳል። እዚህ ጋር ላለን ለኛ ምንም እንትን የለውም። ግን በቃ እኛም ከንፈር መጥን ነው የምናልፈው። ምን እናደርግላቸዋለን? ታውቃለሽ፣ ስልኩን ታውቃለሽ፣ ምን እንትን እዛ ጋር እኮ ነበር እንደዚህ ብሎኝ እንዲህ ብሎኝ በቃ የእንትኑን ኮፒ ተቀበለኝ ሰጠሁት ምናምን። አንዳንዱ ደግሞ የሜዲካል ውጤት እንኳን ይዞ የጠፉባቸው ልጆች አሉ ማለት ነው። ብቻ እግዚአብሔር ልቦና ይስጣችሁ ለእናንተም ማለት ነው። እና የእውነት የድሃ ገንዘብ ግን እንደዚህ አታድርጉ። ላባቸውን አትብሉ።
አይጠቅማችሁም፣ ነገ ይጠይቅ። እናንተም በነገራችን ላይ የዘራችሁትን ነገር ነገ ታጭዳላችሁ ማለት ነው፣ ሰው የዘራውን ስለሚያጭድ። በጣም ወዳችኋለሁ ቤተሰብ። ለዚህ እንግዲህ በጣም ብዙዎቻችሁን ስትጠብቁ ስለነበር ቪዲዮ ሳልሰራ እንዳላድር ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ቪዲዮን ለሌሎች እንዲደርስልኝ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ኮሜንት ማድረጋችሁን አታቁሙ። ወዳችኋለሁ።